ጭንቅላታችሁን ይዛችሁ ጉድ ስሙ። ጉድ የሚያስበላው የ78 ቢሊዮን ኪሳራና የ33 ሚሊዮን ዶላር ያልተከፈለ ዕዳ እንዴ ወንድሜ እንዴና ደና እግዚአብሔር ይመስገን ቤተሰብ ደና ነው አንተ ደና ነኝ ታስሯል በሚል ዜና ሰው አስደነገጡ እኔም ደንግጫለሁ ታስሬ እንደው ብዬ ዙሪያዬን አይቻለሁ ነዋይ ደበበ በቀጣይ ሊያወጣ ባሰበው አልበም ዙሪያም ችግር እንደገጠመው ተሰማ። ሰላም ጋይሶች እንደምን አላችሁ? ኤላ ነኝ። ዛሬም እንግዲህ ባባበደና ወቅታዊ በሆኑ ቪዲዮዎች ተመልሼላችኋለሁ። ሀገራችን ብርቅዬ የሆነው አርቲስት ሙዚቀኛ ነዋይ ደበበ ምን አጋጠመው የሚለውን በዚህ ቪዲዮ የምታገኙ ይሆናል። ቪዲዮንም ከመጀመሪያው ጀምሮ እስከ መጨረሻው ድረስ በትዕግስት ተከታተሉኝ እላለሁ። ለዚህ ቤተሰብ አዲስ የሆናችሁ ሰዎች ቪዲዮውን ሰብስክራይብ በማድረግ ጀምሩት። እንዲሁም ቤተሰብ የሆናችሁ ላይክ ኤንድ ሼር በማድረግ ለተለያየ ሰው እንዲደርስልኝ አድርጉ። ወደ መጀመሪያው ቪዲዮ እንለፍ። ቁራሌው ከዛ ጀምሮ እኮ ስጠራ አልሰማኝም። እንቺ ጫማ ስንት ገዛታለህ? የመቶ ብር እንዴ ማሪ ምን ነው የኔ ፍቅር ጫማ እኮ ጥሎ ላቀብለው መጥቼ ነው። እሺ እኛ ወንዶች ህመሙ ስቃዩና ወጪው ምን ያህል እንደሆነ እንኳን ባንረዳው ከእህቶቻችን ጎን ቆመን አጋርነታችንን እናሳይ። ሞዴስ የቅንጦት ዕቃ አይደለም። በአሁኑ ወቅት የአንድ ጥቅል ሞዴስ ዋጋ በከፍተኛ ደረጃ መናር በሚሊዮን የሚቆጠሩ ኢትዮጵያውያን ሴቶችን ለከፋ የጤናና የኢኮኖሚ ቀውስ ዳርጓል። የወር አበባ ተፈጥሯዊ ሂደት እንጂ በምርጫ የሚገዛ ጌጥ ባለመሆኑ መንግስት ጉዳዩን እንደ ሀገራዊ የጤና ስጋት ሊመለከተው ይገባል። መንግስት ትኩረት ሊሰጥባቸው የሚገቡ ነጥቦች በንጽህና መጠበቂያ ላይ የሚጣሉ ታክሶች ተነስተው ዋጋው በአስቸኳይ እንዲቀንስ ማድረግ እርምጃ መውሰድ፣ ተማሪዎች በመግዛት አቅም ማነስ ምክንያት ከክፍል የሚቀሩበት አሳዛኝ ሁኔታ ይቆም ዘንድ በትምህርት ቤቶች ድጋፍ ማድረግ፣ አምራቾች በዝቅተኛ ዋጋ እንዲያቀርቡ የውጭ ምንዛሬና የፖሊሲ ድጋፍ መስጠት ጊዜ የሚሰጠው ጉዳይ አይደለም። የሴቶች ንጽህና መጠበቂያ ዋጋ መናር የጤና መብትን መጣስ ነው። መንግስት በአስቸኳይ ጣልቃ በመግባት የሴቶችን ጤናና ክብር ሊታደግ ይገባል። ይህ ጉዳይ ትኩረት ሊሰጠው የሚገባ ጉዳይ ስለሆነ ሁላችሁም ይህንን ቪዲዮ ኮፒ ሊንክ ሪፖስት በማድረግ ለብዙዎች ሼር ማድረጋችሁን እንዳረሱ። ቪዲዮን እንዳያችሁት ነው። በትክክል ሞዴስ የቅንጦት ዕቃ አይደለም። ቢቻል እንደውም እንዳላደጉ ሀገሮች ብዙ ፖፑሌሽኑ ደሃ ባለበት ሀገር መታደል ነው፣ በነፃ መታደል ነው ያለበት ባይኔ። ምክንያቱም ብዙ ይሄን ነገር አፎርድ ማድረግ ማይችሉ ብዙ ሴቶች አሉ፣ ቤተሰብ የሌላቸው፣ ብዙ ደጋፊ የሌላቸው እና መንግስትም እንግዲህ ከብዙ ነገር አንፃር አይቶ ይሄን ነገር መፍትሄ ይሰጣል ብዬ አስባለሁ። እኔም የወንድምነቴን ይሄን አድርጌያለሁ እና እንዴ ወንድሜ እንዴና ደና እግዚአብሔር ይመስገን ቤተሰብ ደና ነው አንተ ደና ነኝ እግዚአብሔር ይመስገን አለ እንደ ድሮ ቆላቅኝ ናፈቀኝ ደና ምን ሆነ አንተ እግዚአብሔር ይመስገን ደና ነው አለ ወይኔ በእናትህ ወልፈርክ ደሞ አንተ እናቴ ደና ነኝ እግዚአብሔር ይመስገን። እሺ በቃ አንተ አትዝባም እሺ ቤቱን ቀየርክ እንደ ባለ እኔ እዛው ነኝ አትዝባም እሺ በቃ በጣም ቻው እሺ ቻው በኢየሱስ ለምን ሰላም ያልነበር እንደ ካንዶር በፊት ትዳር ካገባ በኋላ ነው እንደዚህ ሆኖ በእናት ኑሮ ውድነት አይ የኔን አንተ ደህና ነህ? ኧረ በእናትህ ኧረ እባክህ ይቅርብህ እኔ ላንተ ብዬ ነው። ምንድነው የጋሽ ደቤ ጠንቋይ ልጅ እኮ ናት ማ እሷ ናት። ስለዚህ ማን ዝማ ታንጠባጥበዋለህ እያንጠባጠብኩ የምትጥጠው ተቅማጥህን መልስላት። አላወቀሽም ለዛ ነው እኔ እናት አልፈልገውም ነው አንተ የምትነጥቀውና ታውቅም መነተፈኝ እኮ ችግር የለውም በእናትህ እና ሙና ወሰደኝ የምሬን ነው የምልህ ማሙ ሰጣለሁ ይኸው እንጂ ከፈለሽ ይሄንም እንጂ እኔ ናት አሳይሃለሁ። አላወኩም እኮ ተዘጋጅ ቀዘንክ በቃ
እጅግ ያሳዝናል። 200 የሀገራችን ተማሪዎች ኦሬንጅ ጁስ በመጠጣታቸው ብቻ ራሳቸውን ስተው በጂንካ አካባቢ በአሪ ዞን ማለት ነው ሆስፒታል መግባታቸው በዚህ ሰዓት እየተገለጸ ይገኛል። እነዚህ ጨቅላ ታዳጊዎች በፈተና ላይ የነበሩ ታዲያ በግቢ ውስጥ ጁስ የተበጥብጦ የሚጠጣው ማለት ነው እሱን የጠጡ ወደ 200 የሚጠጉ ተማሪዎች ሁሉም ራሳቸውን ስተው ሆስፒታል እንደገቡ ተገልጿል። እጅግ በጣም አሳዛኝ ነገር የተከሰተው ታዲያ በአሪ ዞን ሲሆን በትምህርት ቤት ውስጥ ተማሪዎች ፈተና እየተፈተኑ ነበር። አንዲት ተማሪም ታዲያ የተበጠበጠ ጁስን አስገብታ ነበር። ያንን ጁስም ወደ 200 የሚጠጉ ተማሪዎች ጠጥተውት ነበር። ያ ጁስ የተገዛው ታዲያ ፍለፊት ባለ አነስተኛ ኪዮስክ ወይም ደግሞ ሱቅ ውስጥ ሲሆን የሱቁ ባለቤትም በቁጥጥር ስር መዋሉ በዚህ ሰዓት ተገልጿል። እዚህ አሳዛኝ ነገር ታዲያ ሆስፒታል ውስጥ ያሉ ታዳጊዎች አሁን ላይ ምን ደረጃ ደረሱ የሚለውን መረጃን ተከታትዬ ወደ እናንተ የማደርስ ይሆናል። መልካሙን ሁሉ እመኛለሁ። በሀገራችን በዛሬው ዕለት አንድ አስደንጋጭ ዜና ተሰምቷል። በጭማቂ ጁስ መመረዝ ሳቢያ 200 ተማሪዎች ህይወታቸው አደጋ ላይ መውደቁ ነው የተነገረው። በደቡብ አሪ ወረዳ በሚገኝ አንድ የመጀመሪያ ደረጃ ትምህርት ቤት ውስጥ ከአካባቢው መደበር የተገዛም ፍራፍሬ ጭማቂ ጁስ በተጠቀሙና ባሸተቱ ተማሪዎች ላይ በደረሰ ድንገተኛ የጤና መታወክ ሳቢያ ቁጥራቸው በርከት ያሉ ተማሪዎች ወደ ሕክምና ተቋማት መወሰዳቸው የአሪ ማህበረሰብ ሬዲዮ ዘግቧል። በመጸር መጀመሪያ ደረጃ ትምህርት ቤት ውስጥ የተከሰተው ይህንን አስደንጋጭ አደጋ ተከትሎ ወደ 200 የሚጠጉ ህጻናት በጋዜርና በጂንካ ሆስፒታሎች ውስጥ ገብተው የድንገተኛ ሕክምና ክትትል እየተደረገላቸው እንደሚገኝ ተረጋግጧል። በጉዳዩ ላይ ተጨማሪ መረጃ ይዤላችሁ መመጣ ይሆናል። የፕላስ ምልክቷን በመጫን ፎሎ ማድረግ እንዳይረሳ። እንግዲህ በጁስ ምክንያት ብዙ እልቂት ተፈጥሯል። 200 ህጻናት እንግዲህ ይታያችሁ። ይህ የሚያስተምረን እንግዲህ ብዙ ጊዜ ኤክስፓየር ዴቱን በማየት ብዙ ነገሮችን በማረጋገጥ ቢቻል እንደውም የተፈጥሮ ጭማቂዎችን መጠቀም ይሻላል። ታሽገው ከሚሸጡ ነገሮች የተፈጥሮ ነገር ይሻላል። ብቻ በዛ ምክንያት ብዙ ህጻናት ተጎድተዋል። እንግዲህ ሕክምና ላይ ያሉ እንግዲህ ፈጣሪ ይርዳቸው ነው የምንለው። ታስሯል በሚል ዜና ሰው አስደነገጡ። እኔም ደንግጫለሁ። ታስሬ እንደው ብዬ ዙሪያዬን አይቻለሁ። እግሬ እንቀሳቀሳል። ቢጫ ቱታ አለበስኩ ወይም ጠባብ ክፍል ውስጥ ተክዤ አልተቀመጥኩ። ሁሉ ነገር አለ፣ አልታሰረም እጄ። ለካ እስር ቤት ያሉት ሀገር ነው ወዳጄ። ያሻውን አያረግ አጥረው ይዘውታል። ጠበቃም የለውም ጠያቂ ረስቶታል። 100 ሚሊዮን ህዝብ ተቆልፎበታል። 100 ሚሊዮን ህዝብ ተቆልፎበታል። ፍቅር የሰጠው ህዝብ ሰንሰለት ደርሶታል። ሁቤ ሆሆ እያለ መክረሙን መርጦታል። ሆሆ ሆባ ቤት አዶናይ የሰራውን መልካም ነገር አይታችኋል ወይስ አላያችሁ? ወይስ ባላየላሽ ነገር ነው ውስጣችሁ የሚጠማው? ነገር ነው ውስጣችሁ የሚጠማው። እና አዶናይ እግዚአብሔር ይባርክ። አዶናይ ምንድን ነው ያደረገው? ሰይፉ ላይ መጥቶ ራበኛ ያለው አርቲስትን መኪናና 10 ሚሊዮን ብር እንዲሸለም አድርጎታል፣ ስጦታ እንዲሰጠው። ስለዚህ አዶናይ ታንክ ዩ። አዶናይ ወንድማችን ራበ ላለው ወንድማችን አርቲስት የመኪናና የ10 ሚሊዮን ብር ድጋፍ እንዲደረግ ማድረጉ ታንክ ዩ ብራታ፣ ታንክ ዩ። እግዚአብሔር ይባርክ። እግዚአብሔር ወደፊት አገኘው። በጣም ድንቅ ስራ ነው። እንደዚህ ትግራይ ቲክቶከር ተናግራ ታውቃለች? አንድ ቀን ዝም ብላችሁ አስቡት እስቲ። ከመጀመሪያው ጀምሮ ጆን ዳንኤል እኮ አባቱ እኮ ትግሬ ነው፣ እናቱ ኦሮሞ ናት። ግን ለምንድን ነው የምታሳድደው? ኦሮሞነት ስላለበትና በኦሮሞነት ፕራውድ ስለሆነ። ጃኒ ለምንድን ነው የምታሳድዳት? ጃኒ አማራ ናት፣ ግን ወለጋ ነው ያለችው። ለምን ጃኒ የምታሳድዳት? ጃኒ ሰው ተናግራ ነው። ምን እንደተሰቀሉት እኔ አዶናይን አልናገረው። እየተሰራልን እኮ ነው በዚህ ሴትዮ ጋይስ። እንደ ወርቁ አይተነው ማናችንም እኮ ደፍረነው አናውቅም። ማናችንም እግዚአብሔር ምስክሬን ነው የምላችሁ። ደግሞም የሚያስደፍርም ነገር አልነበረም። አሁን ከዚህ መንግስት ጋር የተፈጠረው ነገር ነው እንጂ እንደ ማንኛውም ሰው ወርቁ አይተነው እንደ ማንኛውም የአማራ ነጋዴ 18 ዓመት ጨለማ ውስጥ የነበረ ጠጥቶ የወጣ ሰውዬ ነው። እኔ አንድ ቀን ራሱ እዚህ ጋር በዚች በአህያ ሰርጀሪ በወርቅ የተነሳ
ሲሳደቡ እኔ ሲሰድቡኝ አየሹ እንደዚህ ያሉ ሲሉ ምን የተለየ ነገር አለ እንድብዬ ተናገርኩት ራሱ ወይ ሶሪ በጣም ይቅርታ። ምክንያቱም እንደዚህ የምትናገሩት ሰው አይደለም። እኔ ሌላ ሰው ምን አጥረገርግላችኋለሁ፣ ግን እኔ የሆነ እንትን አለ የሆነ ግሬስ አለ ድንበር አለ። የምናገረው ሰው አለ፣ የማልናገረው ሰው አለ። ገብቷችኋል? እኔ አሁን ወርቁ አይተነው የዛለት ራሱ በእነዚህ አህያዎች የተነሳ ጆከር ነው ደግሞ አንደኛ እንድናገረው ሲያደርገኝ ከተናገርኩት በኋላ ወዲያው ነው ሰው ደውሎልኝ ኧረ ተይ ጂጂ ሰውዬው ጥሩ ሰው ነው። እዚህ ላይ ራሱ ሃይሜ ራሱ በጣም ጥሩ ሰው ነው፣ አትናገሪ እንደዚህ ነገር ወርቁ አይተነው እንድንደርስ ስትለኝ ሶሪ ነው ያልኩት። ምክንያቱም ብዙ የከፈለ ሰው መናገር ጥሩ አይደለም። አክቲቪስት ጭንቅላታችሁን ይዛችሁ ጉድ ስሙ። ጉድ የሚያስብላው የ78 ቢሊዮን ኪሳራና የ33 ሚሊዮን ዶላር ያልተከፈለ ዕዳ ኢትዮጵያ። በኢትዮጵያ ኤሌክትሪክ ኃይል የተሰራው ታሪካዊ የሙስና ቅሌት ይፋ ወጥቷል። ይህም ቪዲዮ ላይክ እና ሴቭ አድርጋችሁ እስከ መጨረሻው ተከታተሉኝ። የህዝብ ሀብት እንዴት እንደባከነ ስትሰሙ ታዝናላችሁ። በኢትዮጵያ ኤሌክትሪክ ኃይል ውስጥ ምንም አይነት ፖሊሲ ሳይኖር በተከፈተ የክሪፕቶ ዳታ ማይኒንግ አሰራር ብቻ ሀገሪቱን 78 ቢሊዮን ብር ከስራለች። አብዛኛዎቹ የቻይና ኩባንያዎች ሲሆኑ የሀገሪቱን መብራት በነፃ እያነደዱ ክፍያ ግን አይከፍሉም። አስባችሁታል? 12 የሚሆኑ የቻይና ድርጅቶች ከ33.4 ሚሊዮን ዶላር በላይ ዕዳ አለባቸው። ሰንጠረዡን ተመልከቱ። እነ INNO እነ ፌንግቺና አይሲክ ቴክ የሚባሉ ኩባንያዎች በሚሊዮን የሚቆጠር ዶላር ይዘው ዝም ብለዋል። ነገ ተክልለው ከኢትዮጵያ ቢወጡ ብሩን የሚያስመልስ ምንም አይነት ዋስትና የለም። ይህን ያህል ሀብት ሲዘረፍ ኃላፊዎቹ የት ነበሩ ካላችሁ ጉዱ እዚህ ጋር ነው። የቻይና ኮንትራክተሮች የተቋሙን ዋና ዳይሬክተር ጨምሮ ከፍተኛ አመራሮችን አሜሪካና ቻይና እየወሰዱ ሙሉ ወጫቸውን ችለው ያሳክሟቸዋል። ይህንን የጥቅም ትስስር የተቃወሙ 16 ጀግና ኃላፊዎች ደግሞ ከስራ ተሰናብተዋል። ያለ ጨረታ 12.5 ቢሊዮን ብር የሚያወጣ የኬብል ግዢ ሲፈጸምም ቦርዱ ጣልቃ ገብቶ ነው ያስቆመው። ይሄ ብቻ አይደለም። ለአንድ ፕሮጀክት ምረቃ ድግስ ብቻ 86 ሚሊዮን ብር አውጥተዋል። ለልዩ ልዩ ወጪ ተብሎ ግማሽ ሚሊዮን ብር፣ ለአይሻ ፕሮጀክት ምረቃ ደግሞ 28 ሚሊዮን ብር በልተዋል። በተጨማሪ ምንም ማስታወቂያ ሳይወጣ እነ አቶ ፊያሪስ በቀለ፣ እነ ዶክተር ግርማ ግዛቸውና እነ አቶ መኩሪያ ዋሚ በህገወጥ መንገድ ሹመት ተሰጥቷቸዋል። ይህ ተቋም መንግስት የሌለበት እስኪመስል ድረስ ተዘርፏል። መንግስትና የጸረ ሙስና አካላት በአስቸኳይ ጣልቃ ሊገቡ ይገባል ሲሉን አንዳንድ አመራሮች ለዛሀበሻ ተናግረዋል። በቀጣዩ በዚህ ተቋም ዙሪያ ያለውን የሀገር በቀል ሌቦች ጉድ ይዘን እንመጣለን። ዝርዝሩን ግን ከዩቲዩብ ቻናላችን ላይ ተመልከቱት። የ5 ደቂቃ ሪፖርታጅ ይዘናል። 78 ቢሊዮን ኪሳራ ነው እንግዲህ የገጠማል። ያው ድሮ በሚቴክ የሚታወቀው ዘረፋ ያኔ የሚያስንቅ ነው የተባለው እንግዲህ ምክንያቱም ይሄ ብር ከደሃው ማህበረሰብ ከታክስ ከግብር ከተለያዩ ነገሮች ተሰብስቦ የሚመጣ ነው። ያም ነገር ለተለያዩ ተቋማት ለሕክምና ለመንገዶች እንዲሁም ለብዙ ነገር ለማህበረሰቡ የሚጠቅሙ ነገሮች ይሰራል ተብሎ ሲታሰብ እንግዲህ ያው የግለሰብ ኪስ ውስጥ እየገባ ነው። እንግዲህ እናንተስ ምን ሐሳብ አላችሁ? በዚህ ሰዓት በርካታ ሰዎችን ፈገግ ያሰኘ አንድ ዜና እየተሰማ ይገኛል። በዚህ በሰፊው በተሰራጨው ምስል ላይ ያንቺ ብቻ የሆነ ነገር ግን ሁሉም ሰው የሚጠቀምበት ምንድነው ተብላ በመንገድ ላይ የተጠየቀችው ወጣት የሰጠችው መልስ በርካታ ተመልካቾችን ግራ በማጋባትና በአነጋጋሪነቱ እየቀጠለ ነው። ወጣቷ ለጥያቄው ባለቤቴ በማለት በልበ ሙሉነት የሰጠችው መልስ በአድማጮች ዘንድ የተለያዩ አስተያየቶችና ሳቅን አስነስተዋል። ለምን ዱባይ ሄድሽ? ከስጢፎ ጋር ምን ነበረሽ? ከጆን ዳንኤል ጋር የተጣላችሁ ጊዜ ባህር ዳር ሄዳችሁ ጊዜ ምን ነበር ያደረጋችሁት? ለምን ነበረ ዱባይ ሄድሽው? ለብቻሽ ተደብቀሽ ሹልክ ብለሽ ሄድሽው? ልታስወርጂ ነው ሄድሽው። ልታስወርጂ ገብቶሻል? ከስጢፎ ልታስወርጂ ዱባይ ሄድሽ ለብቻሽ። ያንን ማን ሰማ? ጆን ዳንኤል እስር ቤት እንዳትመጪ ያለሽ አንድ የወንድ ቁንጫ ነሽ አንቺ ቁንጫ። ከስጢፎ ጋር ጆን ዳንኤልን ያናደርሽ መስሎሽ ላይቭ ላይ ስትሰሚው ስትመጪው ነበር። ላምጣልሽ እንዴ? ቆይ ጋይሶች እንግዲህ የሰሞኑን ሄለን ሳይኮሎጂን
ከብዙ ዝግቦች በኋላ እንግዲህ አሁንም ተመልሳ ጃኒ ከስጢፎ ልጅ አርግዛ ነው የመጣችው ወደ ዱባይ እያለች ነው እንግዲህ። ጃኒ ሰሞኑን ዱባይ የመሆኗን ሁኔታ ተከትሎ እዚህም ድረስ የመጣችው ልጅ ለማስወረድ ነው እያለች ነው እንግዲህ። ሰሞኑንም እንግዲህ ብዙ ቪዲዮዎች እየወጡባቸው ነው እየተሳሳሙ ምናምን ከስጢፎ ጋር። እዚህ ዩቲዩብ ላይ ባን ስለሚያደርግብኝ ነው ያልከተትኩት። ብዙ ቪዲዮዎች ወጥቶባቸዋል፣ ብዙ ተቃውሞ እየደረሰባቸው ነው። እናንተስ ምን ታስባላችሁ? ሄለን ሳይኮሎጂ ልክ ነች ወይስ ምን አስተያየት አላችሁ? ሴትዮ አትመጣም። እኔ መልክ ወይ የኔ ቆንጆ ዛሬ እኮ በቃ ልሰጥ ወሰንኩኝ። ለኔ ልሰጪኝ? በቃ ልሰጥ ወሰንኩኝ። በስመ አብ የታውቀሽ በቃ ልሰጪኝ ነው? ይሄ በቃ ሩሙን ያዝና እናወራበታለን አሉ። ኧረ እሺ በቃ ቆይ አንዴ ግን እሺ። ሄሎ ጃፈር የበላሽ እንዳትመጪ በቃ ተይው። ሲጀመር አንቺ ጣሙን ቀይሮ አልፈልግሽም። አዎ እንዳትመጪ በቃ። እኔ እዚህ ወጣት አግኝሻል አሮጊት ሁለተኛ ጠቅም እንደልሽ አፈር የበላሽ እና እኔ ቆንጆ የትኛው ሩሙ እንሂድ? ያምከል ምንድን ነው? ኧረ ዞር በልልኝ በእናትህ። በስልክ ነው እንዴ? ወይኔ ሸምሱ ተበላ። ነዋይ ደበበ በቀጣይ ሊያወጣ ባሰበው አልበም ዙሪያም ችግር እንደገጠመው ተሰማ። ነዋይ ደበበ የገጠመውን ነገር በሽምግልና ለመፍታት ጥረት እያደረገ እንደሆነም ሰምተናል። የዜማና የግጥም ደራሲ ድምፃዊ ነዋይ ደበበን የመጨረሻ አልበሙን ለአድማጭ ካደረሰ ዓመታት አስቆጥረዋል። ድምፃዊው አሜሪካን ሀገር በነበረ ጊዜ ጀምሮ ሲያሰባስብና ሲሰራ የነበረው የሙዚቃ ብዛት 40 እንደሆኑ ምንጮች የገለጹልን ሲሆን እነዚህ ስራዎችን የማቀናበር ኃላፊነቱን የተለያዩ የሙዚቃ አቀናባሪዎች ሲሰሩ ቆይቶ የነበረ ቢሆንም አሁን ላይ ግን የተለያዩ አቀናባሪዎች እጅ የነበረው ሙዚቃን ስብስብ ወደ ካሙዙ ካሳ እንዲገባ እርሱ ሲሰራቸው ቆይተው ነበር የቅርብ ምንጮች። አሁን ላይ ግን ካሙዙ ካሳና ነዋይ ደበበ በመጋጨታቸው ምክንያት በካሙዙ እጅ ያሉ የሙዚቃ ስራዎችን አቀናባሪው ለነዋይ ለመስጠት ፍቃደኛ ሳይሆን ቀርቷል ተብሏል። በዚህ የተነሳ ነዋይ ደበበ ሽማግሌ እንዲሆኑት ከመንግስት ከፍተኛ ባለስልጣን ጀምሮ የተለያዩ አርቲስቶችን ወደ ካሙዙ ካሳ እየላከ እንደሆነ አውቀናል። ቤተሰብ እንግዲህ ቪዲዮን እንዳያችሁት ነው ነዋይና ካሙዙ ከባድ የሚባል ነገር ውስጥ ገብተዋል። እንግዲህ በሽምግልና በብዙ ነገር ሊፈቱት እየሞከሩ ነበር። ችግሩ ሳይፈታ ቀርቷል። እንግዲህ እኛ ያው ቢስማሙ ጥሩ ነው የምንለው። መስማማት ነው የሚሻለው። ምክንያቱም ብዙ ስራዎች ብዙ ነገሮችን አብረው ያሳለፉ ሰዎች ናቸው። አዲስ ነገር የሚኖር ሰዓትን የማሳውቃችሁ ይሆናል። ምንድነው አባየው ለመጣ በዘራችን የሌለውን ሱስ አባታችሁ ጠጥቶ መንገድ ላይ እየወደቀ አታስብል። ይኸውልህ አባዬ የእናቴ ዘመዶች ጋር ነው የምንሄደው። እንዴት ብለህ መጠጥ እንዳቀምስ አልቀምስ። ቴብሉ ላይ ቢደረደር መጠጥ ከውጭ አንቀምስ አልቀምስ። እሺ እሺ አደራ። እንዴት ብዬ አልቀምስ? አንድ ተስማማ? ተስማማ። እሺ አደራ አደራ። አፈር ያስጠጣ አፈር ያስፈላ ሱሮማ ጋዴምቱ አፈር ያስጠጣ መጨረሻ የሆነ እንካ አባ መጀመሪያ ያለው ታኮን ታነሳልኛለህ። ገብቷል አይደለ? ከዛ ወደፊት ታስጠጋዋለህ ትንሽ። ይሄ ደግሞ 20 ሊትር ነው። ከሱ ላይ ደግሞ ትቀንስና ለሻወራችን ምን ያስፈልገናል? ገብቷል አይደለ? ምን ታፈጣለህ? ስራ እንጂ ና መጀመሪያ ታኮን አንሳ። በቃኝ ለቅቅ ያለው ጋይሶች እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል። በቀጣይ በአዳዲስና በወቅታዊ በሆኑ ቪዲዮዎች የምመለስላችሁ ይሆናል። እስከዛው ሰብስክራይብ በማድረግ ቆዩኝ። መልካም ሳምንት። ኤልያስ ስለተጨቃጨከኝ ነው እንጂ ማለት ነው አይሆንም።